ብዙዎች ህልማቸውን እንዲያሳኩ መንገድ ጠርገናል። ከ20 ዓመታት በላይ የጥበብ ሰዎችን ስናፈራ ቆይተናል። አቢሲኒያ የስነ ጥበብና የሞዴሊንግ ማሰልጠኛ ተቋም ምን መሆን ይፈልጋሉ? ህልሞን ይዘው ወደኛ ይምጡ። በስዕልና ቅርጻ ቅርጽ፣ የባህልና ዘመናዊ የሙዚቃ መሳሪያ፣ ባህላዊ ውዝዋዜ፣ ዘመናዊ ዳንስ፣ የድምጽ አወጣጥ፣ በቲያትርና በሞዴሊንግ ለረጅም ዓመታት በተግባር በተፈተነ ልምዳችን አስተምረን ብቁ ባለሙያ እናደርጎታለን። ህልሞን ለማሳካት ትክክለኛው ቦታ አንጋፋው አቢሲኒያ የስነ ጥበብና የሞዴሊንግ ማሰልጠኛ ተቋም ነው። ለህፃናትና ለአዋቂዎች በተመቻቸ ፈረቃ በብቁ ባለሙያዎች እናስተምራለን። አድራሻ 4 ኪሎ ከቱሪስት ሆቴል ወረድ ብሎ ኦሮሚያ ህብረት ሥራ ባንክ ካለበት ህንጻ ላይ ያገኙናል። በ0911 68 33 99 ወይም በ0911 65 71 48 ላይ ሃሎ ይበሉን። አቢሲኒያ የጥበበኞች መፍለቂያ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ ሁለት ያክል መረጃዎችን ታደምጣላችሁ። የመጀመሪያው መረጃ በትናንትናው ዕለት እንደሚታወቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ በተለያዩ የዓለም ሀገራት ላይ የንግድ ታሪፍ ጥለዋል። በኢትዮጵያም ላይ የተጣለው 10% ነው። ለመሆኑ ኢትዮጵያ ወደ አሜሪካ የምትልከው ምንድነው? የ10% ታሪፉስ ኢትዮጵያን ሊጎዳት ይችላል ወይስ ከጎዳትስ እንዴት ነው ሊጎዳት የሚችለው? ዝርዝር ማብራሪያ ከባለሙያው የማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ እንዲሁ በትግራይ ክልል በመቀሌና በሌሎችም የትግራይ ክልል ከተሞች ምልከታ ያደረገ አንድ ጋዜጣ የህወሓት ኃይሎችን በተመለከተ ያወጣው ዝርዝር ዘገባ በርካቶችን ትኩረት ስቧል። ይሄው ህወሓትን የተመለከተ የወጣው አነጋጋሪው ዘገባ ምን ይላል? በዝርዝር የምታደምጡት ጉዳይ ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ የተለያዩ ከ100 በላይ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ የታሪፍ መጣላቸው ይታወቃል። ዶናልድ ትራምፕ በትናንትናው ዕለት ይፋ ያደረጉትና በትናንትና የዜና ዘገባዬ ወደ እናንተ ያደረስኩት በዓለም የተለያዩ ሀገራት ላይ የጣሉት ታሪፍ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ መሆኑን የተገለጸ ሲሆን ኢትዮጵያም ታሪፍ ከተጣለባቸው ሀገራት ውስጥ ዝርዝር ውስጥ መካተቷን በትናንትናው የዜና ዘገባዬ ፎርብስን ጠቅሼ መዘገቤ አይዘነጋም። ኢትዮጵያም ወደ አሜሪካ የምትልካቸው ምርቶች መካከል ዋነኞቹ ቡናና ጨርቃ ጨርቅ መሆናቸውን በማንሳት ኢትዮጵያ ባለፈው ዓመት 465.8 ሚሊዮን የአሜሪካን ዶላር የሚያወጣ ምርት ወደ አሜሪካ መላኳንም መገናኛ ብዙሃኖች አስታውቀዋል። ለመሆኑ በትናንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ ጣልኩት ያሉት የ10% ታሪፍ ኢትዮጵያን በምን ያክል መልኩ ሊጎዳት ይችላል? ፕሬዝዳንቱ በኢትዮጵያ ላይ የጣሉት ታሪፍን በሚመለከት ማብራሪያ እንዲሰጡ ከቢቢሲ የተጠየቁት ዶክተር ጉቱ ቴሶም ዶናልድ ትራምፕ እየጣሉት ያለው ታሪፍ በብዙ ሀገራት ላይ በምጣኔ ሀብት እንዲሁም ከዓለም አቀፍ የንግድ ትስስር አንጻር ሲታሰብ የምጣኔ ሀብት ትርጉም ከመያዝ ይልቅ የፖለቲካና ዲፕሎማሲያዊ ትርጉም ያለው መሆኑን ጠቅሰው የእሳቸው ታሪፍ አጣጣል በዓለም የንግድ ተቋም አማካኝነት በተገቡ ምክክሮች፣ ድርድሮችና ሕጎች መሰረት ሳይሆን ከመሬት በመነሳት ለማጥቃት የፈለጉትን ሀገር ምርቱን ወደ ሀገራቸው እንዳያስገባ ካላቸው ፍላጎት ወይም ደግሞ ምርቶቻቸውን በሀገር ውስጥ ምርት እንዲተኩ በሚፈልጓቸው ሀገራት ላይ እስከ 25 እና ከዚያ በላይ በሆነ ፐርሰንት ታሪፍ በመጣል የሚወስዱትን እርምጃ መሆኑን በማንሳት ይህም ደግሞ በጥቂት ወራት ውስጥ በአንድ ጊዜ ከውጭ የሚገባ ምርት ላይ ታሪፍ የመጣል አዝማሚያ ትርጉም ያለው ምጣኔ ሀብታዊ እሳቤ መስጠት አይችልም ብለዋል። ይሁንና ታሪፍ በተለያየ መንገድ ጥቅሞችና ጉዳቶችን ይዞ እንደሚመጣ የገለጹት ባለሙያው ከውጭ ሀገር በሚገቡ ምርቶች ላይ ታሪፍ በመጣል በሀገር ውስጥ ያሉት መንግስታትም ግብር በመሰብሰብ ከፍተኛ ገቢ እንዲያገኙ የሚያግዛቸው መሆኑን ይህም የመንግስትን በጀት ከማሳደግም አንጻር ጥቅም እንደሚኖረው ጠቅሰው ሁለተኛው ታሪፍ የሚጣልበት አግባብ ደግሞ የሀገር ውስጥ ምርቶችን ለማበረታታት ሲሆን ከሀገር ውጭ የሚመጡ መኪኖችና ሌሎችንም ዕቃዎች ማምረት እየተቻለ ከውጭ ሀገር የሚመጣው ሀገር ውስጥ ከሚመረተው ጋር አነስተኛ ዋጋ ካለው ከውጭ ሀገር የሚመጣው በተወሰነ መንገድ
እንዲወዳደርና ሀገር ውስጥ ያሉትን ሰዎች እንዲያመርቱት በማድረግ የአምራች ዘርፉን የሚያበረታታ ነው ሲሉ ይህም ባደጉት ሀገራት ላይ ብቻ ሳይሆን በታዳጊ ሀገሮች ላይ የሀገሬውን ማምረቻ ኢንዱስትሪ ጨቅላ ከሆነም በግዙፍ የውጭ ሀገራት ኢንዱስትሪዎች ምርቶች እንዳይዋጥና ከገበያው ውጪ እንዳይሆን ለማድረግ ከውጭ ሀገራት የሚገቡ ምርቶችን በመጠኑ እንዲወደዱ በማድረግ ሰዎች ወደ ርካሽ የሀገር ውስጥ ምርት እንዲዞሩ የሚገፋ ነው ብለዋል። ሌላኛው የታሪፍ ምክንያት ደግሞ የሀገራት ግንኙነት መሆኑን ያነሱት ዶክተር ጉቱ ቴሶም ሀገራት የራሳቸው የሆነ የንግድ ቀጠና ወይም ቡድን ሲመሰርቱ በዚህ ቡድን ውስጥ ያለው ንግድም የተሳለጠና አጠቃቀም የሚያስችል እንዲሁም ለማድረግ ሌሎች ሀገራትም የንግድ እድሉን ተጠቃሚ እንዳይሆኑና የጋራ የንግድ ቀጠና ያላቸው ሀገራት የተሻለ እድል እንዲያገኙ ለማድረግ ሲባል የሚጣልበት አግባብ መኖሩን ጠቅሰው ኢትዮጵያም በብዛት ወደ አሜሪካ የምትልካቸው ምርቶች በዋናነት ቡናና የጨርቃጨርቅ ምርቶች እንዲሁም የቆዳ ውጤቶችና የማዕድን ምርቶች መሆናቸውን በማንሳት ከዚህ ቀደም የአጎዋ እድል ከማጣታችን በፊት በርከት ያሉ በተለይም ከጨርቃጨርቅና የቀላል ኢንዱስትሪ ምርቶች ወደ አሜሪካ ይላክ እንደነበረ በማስታወስ አብዛኛው የገበያው ተጠቃሚ ኢትዮጵያውያን ሳይሆኑ ከውጭ ሀገር በመምጣት ኢትዮጵያ ውስጥ ያመርቱ የነበሩ የቻይና የህንድና የሌሎችም ሀገራት ድርጅቶች የነበሩ ቢሆንም አሁን ግን ኢትዮጵያ ወደ አሜሪካ እየላከች ያለው ምርት አነስተኛና የሚላከው ምርት ከፍተኛ ጥራት ያለው ሳይሆን በመጀመሪያው ሴክተር ላይ ያለና መደበኛ መሆኑን አንስተዋል። የፕሬዝዳንት ትራምፕ ውሳኔን ተከትሎ ታሪፍ መጣሉ ኢትዮጵያን በተወሰነ መጠን የሚጎዳ መሆኑን የገለጹት ባለሙያው ነገር ግን እኛ የምንልካቸው ምርቶች የሚልኩ ሌሎች ሀገራት ላይም ታሪፍ የተጣለ በመሆኑ ጉዳታችን በመጠኑም ቢሆን እኩል እንደሚሆን ጠቅሰው የኛም አይነት ምርት በአሜሪካ ገበያ መተካት የማይቻል በመሆኑ አሜሪካ እነዚህን ምርቶች የምታመርት ከሆነ ወደ ታዳጊ ሀገር የምትመለስ እንደመሆኑ እነዚህን ምርቶች በአሜሪካ ገበያ ተመርተው ወደ ገበያ ማቅረብ ከሰው ኃይልና ከአቅርቦት አንጻር ሲታሰብም አዋጭ ባለመሆኑ በዚህ ረገድ ውሳኔው በኢትዮጵያ ላይ ይህ ነው የሚባል ጉዳት የማያደርስ መሆኑን በማንሳት ውሳኔውን ተከትሎ አሜሪካ ወደ ሀገሪቱ ከሚገቡ ምርቶች ታሪፍ ስትሰበስብ ለአሜሪካውያን ግን እነዚህ መሰረታዊ ተብለው የሚለዩት ምርቶች ዋጋ ላይ የዋጋ ንረት የሚፈጥርና ህዝቡንም ተጽዕኖ ስር የሚያስገባ እንደመሆኑ በማንሳት ከዚህ አንጻር የውሳኔው ተጎጂ አሜሪካውያን ዜጎች እንጂ ኢትዮጵያውያን ሊሆኑ አይችሉም ብለዋል። በሌላ በኩል በአሜሪካ የተጣለው ታሪፍ የመነሻ ታሪፍ መጠን እንደሚሆን የተገለጸ ሲሆን ይህም ማለት ደግሞ የሚጣለው የታሪፍ መጠን እንደየምርት አይነቱ እንደየሀገራቱ ግንኙነት አይነት እየጨመረ የሚመጣና ዝቅተኛው የታሪፍ መጠንም 10% መሆኑን አመልክተው በኢትዮጵያ ላይም የተጣለው የታሪፍ መጠን 10% መሆኑን ገልጸዋል። በሌላ ዜና በትግራይ ክልል እየታየ ባለው ውጥረት በድጋሚ ጦርነት ውስጥ የመግባት ፍላጎት እንደሌላቸው የህወሓት ታጣቂዎች መግለጻቸውን መገናኛ ብዙሃን ዘገቡ። የህወሓት ኃይሎችም ጦርነት በቃን ማለታቸውን የፈረንሳዩ የካቶሊክ ጋዜጣ ሊኮርሌ በዘገባው ከትግራይ ያስታወቀ ሲሆን በርካታ የህወሓት የቀድሞ ተዋጊዎች ተመልሰው ጦርነት ውስጥ የመግባት ፍላጎት እንደሌላቸው መናገራቸውን ጠቅሶ ለጋዜጣው አስተያየታቸውን የሰጡ የታጣቂ ቡድን አባላትም ከእንግዲህ የምንዋጋበት አንዳችን ምክንያት የለንም ሲሉ በቀድሞ ተሳትፏቸው እንደማያምኑበት ገልጸዋል። በተለይም ደግሞ ቅዱስ የተባለው የአግሮ ኢኮኖሚ ምሩቅና የቀድሞ ተዋጊ ቡድን አባል ከእንግዲህ ህይወቴን አልፎም ቤተሰቦቼ ቀሪ ዘመናቸውን በሐዘን እንዲማቀቁ አልፈልግም፣ ያለፈው ይበቃል ሲል ኪሮስ የተባለች የጂኦሎጂ ተማሪ ደግሞ ጦርነቱ ቢነሳ የሚሄደው ወደ አዲስ አበባ ወይም ወደ ሌላ ነው ስትል እኔ የተዋጋሁት ከዚህ ቀደም ለተደረገው ነገር ነበረ፣ ነገር ግን መሪዎች ክልሉን በወጉ ለማስተዳደር እንኳን አቅቷቸው እርስ በርሷቸው ሲባሉ ተመለከትን ማለቷን ጠቅሶ በሌላ በኩል ደግሞ መንገሻ የተባለ የ21 ዓመቱ ወጣት የታጣቂ ቡድኑ አባል እየተባባሰ በመጣው ውጥረትም ተስፋ መቁረጡን በማንሳት ለምን ተመልሰን እንደምንዋጋ ሊገባን አልቻለም፣ የሆነ መሪዎቹ የደበቁን ነገር ያለ ይመስለኛል ማለቱን የጠቀሰው ጋዜጣው በአሁኑ ወቅትም የሁለተኛ ደረጃ ትምህርቱን እየተማረ እንደሚገኝና ቀደም ሲልም ከማይካድራ አካባቢ የህወሓትም ጥሪ ተከትሎ ውጊያውን መቀላቀሉን በመጠቆም ምንም የገቢ ምንጭ የሌለው በመሆኑ ምግብ የሚያገኘው ከህወሓት የታጣቂዎች ካምፕ መሆኑን በማንሳት መሞት ከእንግዲህ በኋላ አልፈልግም ሲል ጦርነት አውዳሚ መሆኑን አይተናል ያለ ውጤት በተጠናቀቀው ጦርነት በመሆኑም ጦርነት አውዳሚ ነው ብለዋል።
በዚህም ሰላም ይመጣል የሚል ተስፋ እንዳለውም ገልጿል። የህወሓት ኃይሎች ትጥቅ ማስፈታትና መልሶ የማደራጀት ስራው በዲዲአር ፕሮግራም 6000 ያህል ተዋጊዎችም ከተሰናበቱ በኋላ መቋረጡን ያስታወቀው ዘገባው እንደ መንገሻ ሁሉ ብዙዎቹ ታጣቂዎች የመዋጋት ፍላጎት የላቸውም በማለት በካምፖች ውስጥ ምልከታ እንዳደረገ የገለጸው ጋዜጣው በተመሳሳይ በጉዳዩ ላይ አስተያየቱን የሰጠው ቅዱስ የተባለው ወጣትም ጦርነቱ ሲያበቃ ሀብታሞች ትርፍ ሲያጋብሱ፣ ፖለቲከኞችም የተረፋቸውን እየሰበሰቡ፣ ድሆች ግን ለልጆቻቸው ሊያለቅሱ ወደ መቃብር ቦታ ሄደዋል ሲል ቤተሰቦቼ ድሆች ናቸው፣ ከእንግዲህ ወላጆቼ ቀሪ ዘመናቸውን በሐዘን እንዲማቀቁ ስለማልሻ ጦርነት እንኳን ቢነሳ ወደ ሌላ አካባቢ ለቅቄ ሄዳለሁ ብሏል። በሌላ በኩል ደግሞ ከጦርነት ይልቅ ሰላማዊ አካባቢን እሻለሁ ያለችው የጂኦሎጂ ተማሪዋ ኪሮስ ደግሞ በተለይም ደግሞ የህወሓት ኃይልን ስትቀላቀል ዓላማዊ የተያዙ ግዛቶች እንዲለቀቁ ነበረ፣ ተፈናቃዮችም እንዲመለሱ ነበረ የተዋጋ ነው። እንዲሁም ንጹሃንን ከግድያና በተለይም ከነበረው ጭቆና ለማጥፋትና ለመከላከል ነበረ። ጦርነቱ ካበቃ 2 ዓመታት በኋላ እነዚህ ጉዳዮች አንዳቸውም አልተፈጸሙም። በጦርነቱ በመሳተፌም አንዳንዴ ጉዳት ቢደርስብኝ ኖሮ ቤተሰቦቼ እንዴት ሊጸጸቱ እንደሚችሉ አስብ ነበረ። ተመልከት የሆነውን ስትል ለጋዜጣው ጸሐፊ ትናገራለች። ከእንግዲህ ጦርነት ቢጀመር እንኳን በፍጹም አልሳተፍም የምትለው ኪሮስ አለፍ ካለም ወደ ሌሎች ከተሞች እሄዳለሁ ወይም ደግሞ ከሀገር ለቅቄ እወጣለሁ እንጂ በጦርነት አልሳተፍም ብላለች። የአንድ ወሩን ስልጠናም ቀላል ነበረ። የመጀመሪያው ጦርነት ስንገባ ጓደኞቼ በሙሉ በከባድ መሳሪያ ፊቴ ሲያልቁ በወቅቱ ተመልክቻለሁ። ጦርነት አውዳሚ ነው። ይህንን ጉዳይ ቆሞ ያልተመለከተ ሊረዳኝ አይችልም ብላለች። የህወሓት ኃይሎች ወታደራዊ አዛዦች ባለፈው ወር የምርጫ ቦርድ ዕውቅናን ለሌላው የዶክተር ደብረጽዮን ቡድን ድጋፍ መስጠታቸውን ተከትሎ ውጥረት መፈጠሩ የሚታወስ ሲሆን የታጣቂ ቡድኑ አዛዦች ያሰማሯቸው ኃይሎችም በተለይም በመጋቢት ወር መጀመሪያ ኃይል በታከለበት ሁኔታ የጊዜያዊ አስተዳደሩ መዋቅሮች መቆጣጠራቸውን ተከትሎ በየካምፑ የሚገኙ ኃይሎችም መሳሪያቸውን ጭምር ይዘው ወደ ቤት መመለሳቸውንና አንዳንዶችም በዶክተር ደብረጽዮንና በታጣቂዎቹ አዛዦች ላይ አምፀው ትጥቅ ማንሳታቸውን የጠቆመው ዘገባው አንዳንድ የተዋጊው ቡድን አባላትም የትጥቅ ትግሉን መቀላቀላቸውን በቪዲዮ ጭምር ሲያረጋግጡ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ አምፀዋል ያሏቸውን ሰዎች መኖራቸውን አረጋግጠው እንደነበር በማስታወስ በሌላ በኩል በየአቅጣጫው የሚበተነው ተዋጊም የአቶ ጌታቸው ረዳ ቡድን ወደ አንድ አካባቢ እየሰበሰበ እንደሚገኝም አመልክቷል። የአቶ ጌታቸው ረዳ ቡድን በዶክተር ደብረጽዮን ላይ አምፀው የወጡ ታጣቂዎችን እየሰበሰበ መሆኑን በሚመለከትም አስተያየታቸውን የሰጡት ዶክተር ሺሻይ አማረ ታጣቂዎችም እየተበተኑ በመሆኑ ከትግራይ ክልል ውጪ በሆነ አካባቢ እየሰበሰብናቸው እንገኛለን ሲሉ መረጃውን ማረጋገጣቸውን አስታውሶ ያ ሰራዊት ሊታለል እንደማይችል ስለምናውቅ ሁሉም ሊወጣ እንደሚፈልግ እናውቃለን ሲል ጦርነት ሰልችቶታል፣ ድጋሚ የሚዋጋበት ምንም ምክንያት የለም በማለት ገልጿል። እስካላስረከብንና አዲሱ ጊዜያዊ አስተዳደር እስኪመጣ ድረስ ተጠያቂነቱ በእኛ ላይ በመሆኑ ይህ አቅም እንዲባክን አንፈልግም ሲሉ በዋናነት የሆነ ማህተም ለመንጠቅና የሰላማዊ ወጣቶችን እንቅስቃሴ ለማስታገስ ወይም የሆነ አካል ወደ ስልጣን ለማምጣት ተብሎ የሚደረግን የእርስ በርስ ውጥረት ለመፍጠር ብሎም በአጭር ጊዜ ውስጥ ሊፈታ የማይችልን ችግር ለመፍጠር በሚደረገው ጥረት ላይ አንሳተፍም ያሉ የክልሉ ተዋጊዎችም አካባቢያቸውን ጥለው እየወጡ መሆናቸውን አመልክቷል። ይህንን የነደብረጽዮን ቡድን ሰይጣናዊ ዓላማ ጥላችሁ መጣችሁ በሚል ተቀብለው የማረጋጋትና የትግራይን ቀጣይ የጸጥታ አቅም ለመሆን በቀጣይ የሚዋቀረው አስተዳደርም የፖሊስም ሆነ አስፈላጊ የጸጥታ ኃይሎች ውስጥ ሆናችሁ እንድትቀጥሉ በሚል የማረጋጋት ስራ ለታጣቂዎቹ እየተሰራ እንደሚገኝ ይሄው ጋዜጣም በመቀሌና በሌሎችም የትግራይ ክልል አካባቢዎች ተዘዋውሮ የተመለከተውን ዘግቦ አንብበናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ